የኢትዮጵያ ሃይማኖት ተቋማት ጉባኤ ማለት ነው እጅግ አሳፋሪ መግለጫ ማውጣቱ የሚታወቅ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ያሉ ሌላ ቤተ እምነቶችም እየተገደሉ ነው በማለት መግለጫ ወጥቷል። በጣም በርካታ ኦርቶዶክሲያንም ስሞታ ትችት እያቀረቡ ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ቲክቶከሮቹ ወደ አርሲ ሄደው አንድ የብሔራዊ ፓርክ መጎብኘታቸው እንዴት አርሲ ላይ በርካታ ምዕመናን እየተገደሉ እናንተ ማውንቴን ልትጎበኙ ትሄዳላችሁ እንዴት ድምጽ አትሆኑ በሚል በርካታ ስሞታ እየቀረበባቸው ይገኛል። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። በሌላ መረጃችን ስናቀና ታዋቂው ቲክቶከር አዶኒያስ እና ታዋቂው ጋዜጠኛ ሴፉ ፋንታሁን መካከል ከፍተኛ ውዝግብ እየተነሳ ይገኛል። አዶኒም ለሴፉ ምላሽ ሰጥቷል ማለት ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። እንግዲህ የባለ ትዳሮች ተለያዩ። በምን ምክንያት? እንግዲህ ባለ ትዳሮቹ በሰርጋቸው ቀን ላይ የሳይን ቦርድ ላይ የባለትዳር በተለይ የወንድየው የመጀመሪያ ፍቅረኛው ሳይን ቦርድ ላይ የጻፈችው ጽሁፍ በርካቶችን አነጋግሯል። ባለትዳሮችንም አላይቷል። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ውድ የተከበራችሁ ተመልካቾቻችን እንደተለመደው በጣም በርካታ ቁም ነገር አዘል ዛሬም እንደተለመደው ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮነኝ እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን ነው የምንሸጋገረው። ሁላችሁም ኮሜንት ላይ ስውሯ ማርያም እያላችሁ አጥለቅልቁልኝ። ዛሬም እጅግ አስደሳች ምስክርነት ይዤላችሁ መጥቻለሁ ማለት ነው። እንግዲህ በርካቶች በሀገር ውስጥም በውጭ ሀገርም ወደ ስውሯ ማርያም እያቀኑ ይገኛል። እቺ ታሪካዊ ገዳም ብዙ ተአምራቶችን ብዙ ድህነቶችን እየፈጸመች ትገኛለች። እንግዲህ ከጭንቀት ከበሽታ ከተለያዩ ከስጋ ደዌ በሽታዎች እየተፈወሱ ምስክርነት እየሰጡ ይገኛል። እስቲ ይህን መረጃ አዳምጠን እንምጣ። ሁላችሁም ኮሜንት ላይ ስውሯ ማርያም እያላችሁ አጥለቅልቁልኝ። በስውሯ ማርያም ገዳም ምን ተፈጠረ? ወደ ጉዳዩ ከመግባቴ በፊት ሁላችሁም ወቅታዊ ዓለም አቀፋዊና ሀገር አቀፋዊ ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ ጉዳዩ ስመለስ በስውሯ ማርያም ታምር ተፈጽሟል። ይሄ ከላይ በምስሉ ላይ የምትመለከቱት አባት ልጁ ለብዙ ጊዜያት ፓራላይዝድ ሆናና መንቀሳቀስ አቅቷት ነበር። ነገር ግን ወደ ስውሯ ማርያም ገዳም በመሄድ በጸበሏ ኃይል ተፈውሳ በኩራት በሰዎች ፊት በመቆሟ ህዝቡ በእልልታና በደስታ አባትም እንደምትመለከቱት በእንባ የልጁን መፈወስና የፈጣሪን ድንቅ ሥራ መስክሯል። ለተጨነቃችሁ ፈውስና ረፍት ላጣችሁ የዛሬዋ ልደታ ማርያም ድንግል ማርያም ትድረስላችሁ። ማየት ማመን ነው። ሰላም ለምድራችን፣ ሰላም ለሀገራችን። መልካም ቀን ተመኘውላችሁ። እንግዲህ እንደሰማችሁት ነው ውድ የተከበራችሁ ተመልካቾቻችን። ሁሌም በፕሮግራም ፊት ለፊት ላይ አንዳንድ ምስክርነቶችን ከስውሯ ማርያም የተደረጉ ምስክርነቶች ለእናንተ እያቀርብኩ እገኛለሁ ማለት ነው። ይህን የማቀርብበት ትልቁ ምክንያት በርካቶች በጭንቀት ላይ የምትገኙ በጣም በርካቶች ደግሞ በህመም ላይ የምትገኙ ምዕመናን አላችሁ። ንስሐ እየገባችሁ ወደዚህ ገዳም ሄዳችሁ እንድትፈወሱ ነው ሁሌም ፕሮግራሜ ላይ ማቀርብ ማለት ነው። ሁሌም ኮሜንት ላይ ስውሯ ማርያም እያላችሁ መናፍቃን እንዲያዩት አድርጉት። እንግዲህ ማየት ማመን ነው። ወደ ስውሯ ማርያም ገዳም እንድትሄዱ ጋበዝኳችሁ። የሚገኘው ጣፎ አደባባይ ላይ ታገኛላችሁ። እንግዲህ 02 መናኸሪያም ታገኛላችሁ ማለት ነው። መገናኛ አደባባይም ማግኘት ትችላላችሁ። ሄዳችሁ በጠዋት የበረከቱ ተካፋይ እንድትሆኑ ጋበዝኳችሁ። ወደ ሁለተኛው ቪዲዮአችን የምንሸጋገረው እንግዲህ በሰርጋቸው ቀን በሳይኒንግ ቦርድ ላይ የተጻፈው ጽሁፍ ማለት ነው ባለትዳሮችን አለያየ። በጣም ያሳዝናል። እንግዲህ ይሄን የጻፈችው ማለት ነው የባለቤቱ የመጀመሪያ ኤክስ ነች። እንግዲህ በጣም በሚያሳዝን ሁኔታ ከቆየ በኋላ ከስንት ጊዜ በኋላ ነው እንግዲህ ጓደኛቸው መጥቶ ቤት ውስጥ ይህንን ሳይኒንግ ቦርድ ሲያነብ እንግዲህ የታዘበውን ለባለትዳሮች ያጋለጠው ማለት ነው። በዚህ ምክንያት እንደተለያዩ ነው የተሰማው። እስቲ ይህን ቪዲዮ አዳምጠን እንምጣ። በሰርጋችሁ ቀን የማታውቁትን ሰው መጋበዝ የሌለባችሁ ዋነኛ ምክንያት እንደዚህ ነው። በተለይ ደግሞ በጣም የማትግባቡት ሰው የሰርጋችሁ ፎቶ ሳይን ቦርድ ላይ መጻፍ እንደሌለበት ማወቅ መቻል አለባችሁ። እዚህ ጋር ምን ይላል? በአንተ ተስፋ አልቆርጥም ይላል። ማን እንደጻፈችው አይታወቅም። ጥንዶቹ ራሱ ለብዙ ጊዜ አላዩትም። ከዛም ጓደኛቸው ሊጠይቃቸው ሊጎበኛቸው ከለታት በአንዱ ቀን ይሄዳል። ከዛ ፎቶቸውን እያየ ምናምን እንጆ እያደረገ ባለበት ሰዓት ይህን ጽሑፍ ያየዋል። ከዛም ያነብላቸዋል። ጥንዶቹ ተጣሉ። ስለዚህ በሰርጋችሁ ቀን የማታውቁትን ሰው ኢንቫይት ማድረግ የለባችሁም። በጣም የማትግባቡት ሰው ደግሞ እዚህ ሳይን ቦርድ ላይ እንዲጽፍ መፍቀድ የለባችሁም። ዳሪዚት እንግዲህ እንደሰማችሁት ነው። በአንተ ተስፋ አልቆርጥም የሚል የሰርጋቸው የፎቶቸው ሳይኒንግ ቦርድ ላይ እንግዲህ የቀድሞ ፍቅረኛው ማለት ነው ጽፋ ሄዳ ጓደኛቸው ከስንት ጊዜ በኋላ መጥቶ ይሄንን ታዝቦ ሲያነበው ማለት ነው ለባልና ሚስቶች ያጋራል ማለት ነው። እነዚህ ባልና ሚስቶች እንደተፋቱ እንደተለያዩ ነው መረጃዎች የሚያሳየው። በጣም ያሳገርማል። እንግዲህ በጣም ነገር የሚቆሰቁሱት የቀድሞ ፍቅረኞች ናቸው ማለትም ኤክስ የሚባሉት ማለት ነው ናቸው። እንደ ስማቸው ኤክስ ነው። ኤክስ ከተደረጋችሁ ኤክስ ማለት ወጥተሻል ከልቤ
በቃ ከህይወቴ ወጥተሻል ማለት ነው። የሰው ህይወት ውስጥ ተመልሳችሁ አትግቡ። በቃ አንድ የወጣ ሰው ወጣ፣ ከተለያየን አለቀ። የሰው ትዳር ውስጥ ገብታችሁ እንደገና መፈትፈቱ ጥሩ አይደለም። ለእናንተ ያስቀመጠላችሁ ሌላ ባል ሌላ ሚስት አለ። ሴቶችም ወንዶችም በቃ አንድ ከተፋታችሁ ትዳር ውስጥ የገባ ሰው ባትበትኑ፣ ትዳር ውስጥ የገባ ሰው ባትቆሰቆሱ ጥሩ ነው ብዬ አስባለሁ። የፕሮቴስታንት እምነት ነብይ ነኝ ብሎ የሚያስበው አንድ ግለሰብ ኢየሱስ ክርስቶስ ኳስ ይወዳል እንዲሁም የማንቸስተር ሲቲ ደጋፊ ነው ሲል ተሰምቷል። ኢየሱስ ክርስቶስ ላይ በዚህ መልኩ ሲዘባበቱ እንደማየት በጣም ያሳዝናል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታመልከው ያ አልፋና ኦሜጋ ኢየሱስ ክርስቶስ ከፕሮቴስታንት ጋር ጭራሽ የማይገናኝ ነው የምንለው። እስቲ አዳምጡ፣ ተመልከቱ። ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው የተጻፈ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነት ነው። ውሸት ከሆነ እግዚአብሔር እኔን ይግደለኝ። ይኸው እቺ ቀን አያሳድረኝ እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል። በጣም ያስገርማል። በጣም እኔ አያስቅም፣ እግዚአብሔርን አያስቅም። አስቡት፣ ከስም በላይ ስም ለሆነው ለኢየሱስ ክርስቶስ የተባለውን ስም ጠርቶ ኳስ ይወዳል የማንቸስተር ሲቲ ደጋፊ ነው ብሎ እንደዚህ መዘባበት በህይወቴ ዘመኔ እንደዚህ አይነት። ይሄ ደግሞ ፕሮቴስታንቶች ናቸው። ለዚህ ነው እኛ ኦርቶዶክሳውያን እምነታችሁን ወቁ፣ በቃ እምነታችሁን ጠንከር አድርጉም ብለው ሁሌም ለዚህ ነውና በጣም ያሳዝናል። በጣም ያሳዝናል። ወደ ቀጣዩ ቪዲዮአችን የምንሸጋገረው የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣው መግለጫ በርካቶችን አናዷል። ኦርቶዶክሳውያን በተለይ አስቀይሟል ማለት ነው። ይሄ ያወጣው መግለጫ አጣርተናል ያሉት ሌላ ቤተ እምነቶችም ጭምር እየተገደሉ ነው የሚል መረጃ ነው። እስካሁን ግን የተገደሉት በጠቅላላ ኦርቶዶክሳውያን ናቸው። እስከ ትላንትናው ድረስ በተለይ የትላንትናውን እጅግ አሰቃቂ መረጃ አሰማችኋለሁ። ከዛን የሃይማኖት ተቋማት መግለጫ ያወጣውን ማሰማችኋለሁ። የምናገረው ነገር አለ፣ አዳምጡ። አንድ ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጸለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸው ከአካባቢው የደረሰ መረጃ ያመላክታል ሲል ማህበረ ቅዱሳን ቲቪ ይህንን ዘግቧል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃኔ ሰራዊቱ የተባሉ ኦርቶዶክሳውያን ይገኙበታል ሲል ይህንን ዘግቧል። ስርዓተ ቀብራቸው በጸለታ ቅዱስ ገብርኤል ቤተክርስቲያን ዛሬ ህዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟል ብሏል። መረጃው ሙሉ በሙሉ የማህበረ ቅዱሳን እንግዲህ እንደሰማችሁት ነው። በአርሲ አሁን ግድያና ጭፍጨፋ ቀጥሏል ማለት ነው። እየተገደሉ ያሉት መረጃው እየወጣ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጠቅላላ የተገደሉ መሆናቸው ተለይተው የተገደሉ መሆናቸው ይታወቃል። ይህን ተመልክቶ አጣራለሁ ያለው የኢትዮጵያ ሃይማኖት ተቋማት ጉባኤ ሄዶ አጣርቻለሁ፣ የሚገደሉት ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ያሉ ቤተ እምነቶችም ጭምር ሲል መግለጫ ሰጥቷል። እስቲ መረጃ አዳምጠን እንምጣ። በአርሲ የተፈጸመውን ተግባር እንግዲህ አጣራለሁ ብሎ ነበር ብዬ የነገርኳችሁ የኢትዮጵያ የሃይማኖት ተቋም ጉባኤ እንግዲህ በአሁኑ ወቅት መግለጫ ሰጥቷል። በዚህ መግለጫው ላይ እንግዲህ ወደ አርሲ ይህንን ጉዳይ ለማጣራት ወደ 10 የሚጠጉ ልኡካን ቡድኖች የተላኩ ሲሆን እነዚህም ልኡካን ቡድኖች የመጀመሪያውን ጥናታቸውን ካረጉ በኋላ እንግዲህ መግለጫ ሰጥተዋል። እንዳልኳችሁ እንግዲህ የመጀመሪያ ዙር ጥናት ነው፣ ሙሉ ጥናት አይደለም የተደረገው። በዚህም ጥናት ላይ እንግዲህ እሳቸውም እንደተናገሩት ከሆነ በአርሲ የተፈጸመው ምንም አይነት ሃይማኖትም ሆነ ዘር ተኮር የሆነ ግድያ አይደለም፣ በሃይማኖትና በዘር የተነሳ ግጭት አይደለም፣ በዚህም የተመረጡ ግድያዎች አይደሉም የተደረጉት ብለው እንግዲህ እሳቸው ተናግረዋል ማለት ነው። ጉባኤም እንግዲህ የመጀመሪያ ዙር ጥናቴን አድርጌያለሁ፣ በዚህም እንግዲህ እነዚህ አይነት ውጤቶችን አግኝቻለሁ ብሎ አሳውቋል። አዲስ ነገር ካለ ማሳውቃችሁ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። እንግዲህ እንደሰማችሁት ነው ውድ የተከበራችሁ ተመልካቾቻችን። እንግዲህ የሃይማኖት ተቋማት ጉባኤ ባወጣው መግለጫ መሰረት እየተገደሉ ያሉት በዘርም አይደለም በሃይማኖትም አይደለም ይላል። ግን በርካታ መረጃዎች እንደሚያወጡት እንግዲህ በርካታ ኦርቶዶክሳውያን ጭምር እየተገደሉ መሆናቸው ነው። በጣም ያሳዝናል። እንግዲህ ምን ያህል ኦርቶዶክስ ላይ ጫና እየፈጠሩ እንደሆነ በጣም ያሳዝነኛል እና በጣም እገረማለሁ። ይህን ተከትሎ ደግሞ በቅርቡ በርካታ ቲክታከሮች፣ ሶሻል ሚዲያ ተጽዕኖ ፈጣሪ ነው የሚባሉት እነ ናሆም ፎንቲ ላይቭ ስትሪመሮች ወደ አርሲ ሄደው እንግዲህ የብሔራዊ ፓርክ ላይ በርካታ እንስሳትን እየተመለከቱ እንደነበረ መረጃዎች ወጥቷል። አስቡት እንግዲህ ቲክታከሮች እዛ የደም ምድር ላይ በርካቶች እየሞቱ ያሉበት ያ የደም ምድር በርካቶች እየተቀጩ ያሉበት ህጻናት እየተገደሉ ያሉበት ያ የደም ምድር ላይ በርካታ ቲክታከሮች እዛ ሄደው ደግሞ አርሲ ሄደው ብሔራዊ ፓርክ ላይ
የእንስሳትን ለማየት ሄደው እንደማየት በጣም የሚሰቀጥጥ ነገር የለምና ለንጹሃን ደም መፍሰስ ድምጽ መሆን ሲገባቸው እነሱ ግን እንስሳትን እየሄዱ ሲመለከቱ እንደማየት የሚያሳዝን ነገር የለም። ይሄ አጀንዳ ማስቀየሪያ ነው። አሁንም ግን ወደፊትም ፍትህ በአርሲ ለሚገደሉ ኦርቶዶክሲያን እንጠይቃለን ማለት ነው። ወደ ቀጣይ ቪዲዮአችን እንሸጋገራለን። በሰይፉ ፋንታሁንና በአዶናይስ መካከል ያለው ውዝግብ በጣም ቀጥሏል ማለት ነው። እኔም ቲክቶክ ላይ ቪዲዮ አጋርቼ ነበር። እንግዲህ አዶናይስ መልስ ሰጥቷል ለሰይፉ ፋንታሁን። በርካቶችን ተቀባይነት ያገኘውና በአሁን ሰዓት ከ3.1 ሚሊዮን በላይ ተከታይ ያፈራው አዶናይስ እንግዲህ ሰይፉ ላይ አልቀርብም በማለት እንግዲህ ቪዲዮ ሰርቷል ማለት ነው። እስቲ መረጃ አደምጠን እንምጣ። አዶናይ በሰይፉ ፋንታሁን ቅር እንደተሰኘና እንዲሁም ደግሞ ሰይፉ ፋንታሁን አሽሙር እንደተናገረው በመግለጽ ሰይፉ ሾው ላይ መቅረብ እንደማይፈልግ አስታውቋል። አዶናይ በንግግሩ ታዲያ ከመኪና ውርጄ አክብሬ ሰላምታዬ ሰጥቼ ዲቻ ቮይሶችን ሰው እንዲያውቃቸው እንዲሁም ደግሞ ወደ አንተ ሾው በማቅረብ ድጋፍ እንዲያገኙ ጠይቄ ነበረ። የሰጠኝ ምላሽ ግን ደስ የሚል አልነበረም። በተጨማሪም እኔ ገመናዬን የማካፍለው ስዶኜ ለመታየት ሳይሆን በዛ ገመና ታስረው የሚገኙና እንዲሁም ደግሞ ራሳቸው ለማጥፋት ያሉ በጭንቀት ታስረው የሚገኙት ለማዳን ስል ነው እንጂ ጅል ሆኜ አይደለም ሲል እንግዲህ ለሰይፉ ምላሹን ሰጥቷል። ሰይፉ ሾውን እያየ እንዳደገ ገልጾ ሰይፉን እንደሚወደውና እንደሚያከብረው በመግለጽ ነገር ግን ከጥሩነቴ መጥፎነቴ መርጠ በማቅረብህ ግን ደብሮኛል ሲል አስታውቋል። እናንተስ በሁለቱ ውዝግብ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe ቢዚ ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር ነው ሰረው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቮይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን በዘረኝነት ማንም አያውቅም። እኔ ደቡቦች በጣም ማዝነው አንድ ነገር ልንገራችሁ፣ በጣም ነው የምወዳችሁ። 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው
ደቡብ ላይ ለተራቡት ጌዶ ማህበረሰብ ነው፣ ጌዶ ነው። ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ ቴንኪው ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ የተነሱ እህቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያረጉ የነበሩ እነ ዩቲን ትታችሁ ይሄ ሴጋ የሚመታ ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋልን እና ትረሳላችሁ። ውለታ አትርሱ። ዩቲ በጣም ጀግና ነሽ፣ ጀግና ነሽ። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት ተጫወታችሁበትና ዩቲ እውነት ጭንቅላት ካላችሁ ድራማ የሰራች ኢትዮጵያ ላይ ብዙ ነገር ያደረገች በአንድም ነገር ላይ ዘሯን ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊሶ ልጅ መሆኗን የተናገረችውና ከዛ የለም ሰይፉ ትግራይ ጠል ነው ብለው መጡ። ስለ ትግራይ ምን ብሎ ያውቃል? ስለ ህወሓት በጣም ነው የምንጠላት፣ ህወሓትን በጣም ነው የምጠየፋት። ስለ ትግራይ ማለት ነው። ስለዚህ በዘር ወስደው በዘር አርገው የድቻ 3 ልጆች ስለተነሱ ደቡብ አዶን በመጀመሪያ ደረጃ አስረግጬ ልንገራችሁ፣ ዮኒ ማኛ የምትባል ሰውዬ አንተ ብትሆን እነዚህ ሰዎች አታነሳ። በቃ ያደረገው ነገር አዶኒ ሊከበርና ሊደነቅ የሚገባ በጣም መልካም ሰው ነው። በቃ ምናልባት ቀንታችሁበት ካልሆነ በስተቀር ቀኑ ሰው ሲያድግ ማትወዱ ሰዎች ናቸው እንደዚህ የምትሉት እና አዶናይስ በዚህ በርታ፣ እግዚአብሔር ያግዘቻው።